ትራምፕ ኢራን ልነግራቸው የማልፈልገውን አስደናቂ ስጦታ ላከችልኝ እያሉ ነው። And late today, the president at the White House now saying Iran sent a present. ኢራን ስጦታ ላከችልኝ፣ ስጦታውም ዛሬ ደርሷል። ፕሬዚዳንት ትራምፕ They did something yesterday that was amazing actually. They gave us a present. ከአሜሪካ ጋር የመደራደር እምነታችንን አሟጠን ጨርሰናል። የኢራን የውጭ ጉዳይ ሚኒስትር A meaningful negotiation should be based on trust. And unfortunately, we have lost our trust to the United States as a negotiating partner. በዚህ መሃል የአሜሪካ አንደኛ የአየር ወለድ ክፍል ወደ ኢራን አቅጣጫ ተጓዝ፣ ዕቃህንም ሸክፍ ተብሏል። የአሜሪካ እስራኤል ኢራን ጦርነት ዛሬም እንደቀጠለ ነው። በዚህ መሃል ስለ ድርድርም ጭምር ጎን ለጎን እየተወራም ይገኛል። ፕሬዚዳንት ትራምፕ በዚህ ጦርነት መሃል ኢራን ስጦታ ላከችልኝ ብለዋል። እሳቸው ተላከልን ያሉት ስጦታም አልነግራችሁም፣ ግን ደግሞ እንደ ሽልማት የሚቆጠር ትልቅ ስጦታ ነው ሲሉ ትራምፕ በትላንትናው ዕለት ለጋዜጠኞች ተናግረዋል። ከአንደበታቸው እንስማ። They gave us a present and the present arrived today. It was a very big present worth a tremendous amount of money. And I'm not going to tell you what that present is, but it was a very significant prize. ትራምፕ ድርድር እያሉ ደጋግመው እየተናገሩ ባለበት ሂደት 82ኛ የአሜሪካ አየር ወለድ ወደ ኢራን አቅራቢያ ተንቀሳቀስ የሚል ትዕዛዝ ወርዶለታል። ጃፓን አካባቢ የነበረው 2500 የሚሆነው የአሜሪካ ባህር ኃይል ጉዞ ላይ ሲሆን ሰሞኑን ይደርሳል ተብሏል። ሆርሙዝን ለማስከፈት የሚደረግ እልህ አስጨራሽ ፍልሚያ ወይም በነዳጅ የበለጸገችውንና ከዋናው ኢራን በእጅጉ የራቀችውን የኢራን ደሴት ለመቆጣጠር የሚደረግ ተልዕኮ ሊሆን ይችላልም እየተባለ ነው። ብቻ የወታደራዊ ኦፕሬሽን በሚስጥር ተይዟል። ጦሩ ግን እየተጓጓዘ ነው። ይህንን የተመለከቱ አስተያየት ሰጪዎች አንድ ነገር አለ እያሉም ይገኛሉ። ያም ሆኖ ትራምፕ አሁንም ድርድር እያሉ ነው። በአንድ እጅ ቡጢ በሌላ እጅ የድርድር ዶሴ መሆኑ ነው። ከሶስቱ ተፋላሚዎች መካከል ሁለቱ ብዙም የድርድሩን ጉዳይ ቦታ አልሰጡም። አንደኛው አካል ደግሞ አጥብቆ ስለ ድርድር እየተናገረ ይገኛል። የድርድርን ጉዳይ ወደ ጎን እያሉ መሆኑ የሚታየው ኢራንና እስራኤል ናቸው። የትራምፕ አስተዳደር ከቀናት በኋላ ጦርነቱን በማቆሙና በዳግም ድርድር ጉዳይ አብዝቶ እየተናገረ ይገኛል። ኢራንና እስራኤል ድርድሩን ችላ ያሉበት፣ እንደዚሁም የትራምፕ አስተዳደርም የለም ያስፈልጋል በማለት ጠበቅ አድርጎ የያዘበት፣ ሁሉም የየራሳቸው ምክንያቶች አሏቸው። የአሜሪካ አጋር በመሆን በኢራኑ ጦርነት ውስጥ የገባችው እስራኤል ኢራን በዚህ ጦርነት ተመልሳ ልታንሰራራ በማትችልበት ደረጃ ድቅቅ ብላ መመታት አለባት የሚል የጸና አቋም አላት። ይህም በመሆኑ ጦርነቱን በድርድር ማቆሙ ኢራንን ነካክቶ በማቁሰል እንደመተው አድርጋ እስራኤል ትቆጥረዋለች። በሌላ አቅጣጫ ደግሞ ከተወሰኑ ቀናት ወዲህ ትራምፕ አስተዳደር ድርድር ብሎ የሙጥኝ እያለ ይገኛል። ከዚያ ቀደም ብሎ የትራምፕ አስተዳደር አቋም አልነበረም። ትራምፕና አስተዳደራቸው ከቀናት በፊት የነበራቸው አቋም ጦርነቱን እያሸነፍን ነው፣ ኢራን አብቅቶላታል፣ የባህር ኃይሏን ከባህር በታች ቀብረነዋል፣ አየር ኃይሏ ተመልሶ ሊያንሰራራ በማይችልበት ደረጃ አድቀነዋል፣ የራዳር ስርዓቷን ከጥቅም ውጭ አድርገነዋል፣ የሚሳኤል ማስወንጨፊያዎቿ አንድ በአንድ ወድመዋል፣ የድሮን ፋብሪካዎቿ አጋይተዋል፣ ወታደራዊ ኮሚኒኬሽን መሳሪያዎቻቸውን እንዳይሰሩ አድርገናል፣ የሚሳኤል ክምችቶቻቸውን አውድመነዋል፣ አመራር አልባ እስኪሆኑ ድረስ የጦርና የፖለቲካ አመራሮቻቸውን እግር በእግር እየተከተልን አስወግደናል የሚል ሆኖ ይታያል። ትራምፕ እነዚህን ነጥቦች ጠቅለል አድርገውም ባሸነፍነው ጦርነት ታዲያ ምን ድርድር ያስፈልጋል ሲሉም የተሰሙበት አጋጣሚም ነበር። አሁን ደግሞ ትራምፕ በሚሊተሪ ያሸንፈናቸዋል፣ በፖለቲካ ደግሞ መደራደር ያስፈልጋል እያሉ ነው። በትላንትናው ዕለት በሰጡት መግለጫቸው ሳይቀር ትራምፕ እውነት ለመናገር በሚሊተሪ ቋንቋ እንነጋገር ከተባለ እነሱ የሞቱና ያበቃላቸው ናቸው ሲሉም ተደምጠዋል። ከአንደበታቸው እናዳምጥ። They're wiped out militarily. They are dead. They are dead. አሁንም ትራምፕ ቀጠሉ። እኔ እኮ ይህን ጦርነት አላሸነፋችሁም የሚሉን ሰዎች ግርም ነው የሚሉኝ። እውነት ለመናገር ከዚህ በላይ ይህንን ጦርነት ማሸነፍ ምን አለ? የኢራንን አየር እንደፈለግን እየፈነጨንበት ነው። ጀቶቻችንም በቴህራን ሰማይ ላይ በነፃነት እየተንሳፈፉበት ይገኛሉ በማለትም ትራምፕ አየር ኃይላቸው የበላይነትን ወስዶ ያሻውን እያደረገ መሆኑን ሲናገሩ ተደምጠዋል። እንስማቸው። And we literally have planes flying over Tehran and other parts of their country. ትራምፕ በዚህም አላበቁም። አሁንም ቀጠሉ። እንደውም እኛ የተቸገርነው ጦርነቱን አላሸነፋችሁም እያሉ የሐሰት መረጃ ወይም ፌክ ኒውስ በሚሰሩብን ሚዲያዎች ነው ሲሉ ወቀሳቸውን ወደ ሚዲያዎች አዞሩ። ለዚህም ማሳያ ነው ሲሉም ኒውዮርክ ታይምስን በስም ጠቅሰው በአደባባይ ሲወቅሱም ተሰሙ። አሁንም ትራምፕን ጥቂት እንስማቸው። You know, I don't like to say this. We've won this. This war has been won. The only one that likes to keep it going is the fake news. ትራምፕ ባጭሩ እያሉ ያሉት ያሸነፍነውን ጦርነት እንደተሸነፍን ተደርጎ እየተወራብን ያለው የሐሰት መረጃን በሚያሰራጩ ሚዲያዎች እንጂ
እኛማ ጦርነቱን አሳምረን አሸንፈናል ነው። እዚህ ጋር የምትመጣው ተሸንፋለች የተባለችው ኢራን ናት። ኢራን አልተሸነፍኩም እያለች ነው። ላለመሸነፍ የማሳያ ናቸው ያለቻቸውንም ተግባራዊ ነጥቦች እየዘረዘረች ትገኛለች። አንደኛው ዛሬም ሚሳይሎቿና ድሮኖቿን በእስራኤልና የገልፍ ሀገራት ላይ በመተኮስ መቀጠሏ ነው። ሁለተኛው ኢራን ላለመሸነፏ ማሳያ አርጋ እየጠቀሰች ያለችው የዓለም 1/5 የነዳጅ ሀብት መተላለፊያ የሆነውን የሆርሙዝ የባህር ወሽመጥ ጥርቅም አርጋ የዘጋች መሆኑን ነው። ኢራን እነዚህን ሁለት ነጥቦች በመምዘዝ አሸነፍን የምትሉት ምኑ ጋር ነው በማለት እየጠየቀች ትገኛለች። ትራምፕ የትላንቱን መግለጫ ከመስጠታቸው ከሰዓታት በፊት ኢራን በእስራኤል ከተሞች ቴል አቪቭ እና ሃይፋ የሚሳኤል ውርጅብኞችን አውርዳለች። በሳውዲና ኩዌት ላይ በርካታና ተከታታይነት ያላቸው የድሮን ጥቃቶችን ሰንዝራለች። የትራምፕ ኢራንን ጥንቅቅና ድቅቅ አርገን አሸነፍን የሚለው ተደጋጋሚ መግለጫ ጥያቄ ውስጥ እንዲገባ እያደረገው ያለውም የመሬቱና የቃሉ መግለጫ ተጣጥሞ መሄድ አለመቻላቸው ነው። በትራምፕ መግለጫ የሰዓታት ልዩነት ውስጥ በኢራን ሚሳኤሎች የእስራኤል ቴል አቪቭ ምድር ላይ የታየው ይሄ ነው። Today, new Iranian strikes blasting Tel Aviv. Israeli authorities say a missile intercepted, damaging buildings and cars. ትራምፕ በሚሉት ደረጃ እስራኤል ኢራን በሚገባ ተመታለች ብላ ያሰበችው ነው አይታይም። እናም እስራኤል ማንም ምንም ይበል እኔ አሁን ጊዜ የለኝም ስራ ላይ ነኝ በሚል በኢራን ላይ እያካሄደች ያለውን መጠነ ሰፊ ጥቃት እንደቀጠለች ትገኛለች። እነዚህ ሁኔታዎች ሲታዩ እስራኤል የድርድሩን ጉዳይ የፈለገችው መስላ አልታየችም። በኢራን ላይ እየወሰደች ያለው መጠነ ሰፊ የአየር ኃይል ጥቃት አጠናክራ እንደቀጠለች ትገኛለች። ትራምፕ የእስራኤልን በጦርነት ውስጥ ከመጨረሻ የመቀጠል ቁርጠኝነት ያውቃሉ። እስራኤል ኢራን የምንጊዜም የህልውና ጠላቴ ናት የሚል የጸና አቋም አላት። በተለይ ደግሞ የኢራን ሚሳይሎችና ኢራን ልትታጠቀው ነበር የተባለው ኒውክሌር ለእስራኤል የሞትና የሽረት ጉዳይ ተደርገው የሚወሰዱ ናቸው። ትራምፕ አሁን ድርድሩን ለምን አጥብቀው ፈለጉት የሚለውን ጉዳይ በተመለከተ የሚሰጡ በርካታ አስተያየቶች አሉ። አንደኛውና ወሳኙ ነጥብ የኢራን ጦርነት ከሆርሙዝ ሰርጥ መዘጋት ጋር በተያያዘ የዓለምን የነዳጅ አቅርቦት በመረበሹ ነው። በዚህም የዓለም ድፍድፍ ነዳጅ ዋጋ ቅድመ ጦርነት በበርሜል ከነበረበት በሰባዎቹ ዶላር አካባቢ በአሁኑ ሰዓት $100ን መሻገሩ ነው። ሁኔታው የአሜሪካንንም ኢኮኖሚ ጭምር መነካካት ከጀመረ ዋላ ደር ብሏል። በአሜሪካ የነዳጅ ችርቻሮ ዋጋን በመጨመሩ አሜሪካውያን ለእያንዳንዱ ሊትር ነዳጅ ተጨማሪ ሳንቲምን መክፈል ግድ ብሏቸዋል። ይህ ሁኔታ ለትራምፕ አስተዳደር መልካም የሚባል ዜና አይደለም። ከዚህ ባለፈም የመካከለኛው ምስራቅ የነዳጅ ሀብት ተጠቃሚ የሆኑትና በሆርሙዝ መዘጋት አደጋ ላይ የወደቁት እንደ ጃፓንና ደቡብ ኮሪያ ያሉት ሀገራትም በትራምፕ አስተዳደር ላይ መፍትሄ ያለ ጫናን እያሳደሩ መሆኑም ይነገራል። እንደሚታወሰው ጃፓን ጠቅላይ ሚኒስትሯን ወደ ነጩ ቤተ መንግስት በመላክ ውይይት እንዲደረግም አድርጋ ነበር። Well, thank you very much, everybody. U.S. President Donald Trump greeted Japan's Prime Minister Sanae Takaichi warmly at the White House on Thursday, while praising the country's current stance on Iran. ቻይናና አውሮፓም ቢሆኑ ከዚህ የነዳጅ መስመር መዘጋት ጋር በተያያዘ ከባድ የነዳጅ ጫና ውስጥ በመግባታቸው ከጀርባ የትራምፕ አስተዳደርን እያስጨነቁ እንደሆነ መረጃዎች ሲያመለክቱ ከርመዋል። በዚህ ከባድና ፈታኝ ሀገር ውስጥና የውጭ ጫና ውስጥ የገቡት ትራምፕ ከኢራን ጋር ለመደራደር የግድ እንደፈለጉ ማሳያ ተደርጎም እየተነገረ ይገኛል። በሌላ አቅጣጫ ደግሞ የለም ይሄ ነገር የፖለቲካ ጨዋታ ነው፣ የኢራን መሪዎችን ለመከፋፈል እንደዚሁም በድርድር ስም አዘናግቶ የኢራንን መንግስት ለመምታት ያለመ እንቅስቃሴ ነው የሚሉም አልጠፉም። በተለይ ደግሞ ትራምፕ እኛ አሁን እየተነጋገርን ያለነው ኢራን ውስጥ ካለ ማንነቱ ካልተገለጸ አካል ጋር ነው በሚል ደጋግሞ የመናገራቸው ጉዳይ ጥያቄዎች እንዲነሱ እያደረገም ይገኛል። የኢራን መሪዎች ትራምፕ ከኛ ጋር አልተነጋገሩም እያሉ ይገኛሉ። ታዲያ የተነጋገረው ማን ነው የሚለው ጉዳይ አሁንም እንቆቅልሽ ሆኖ እንደቀጠለ ነው። በሌላ አቅጣጫ አሁን በአሜሪካ በኩል እየተደጋገመ ድርድር በሚል በጦፈ ጦርነት መሃል የሚነሳውን ጉዳይ በተመለከተ የኢራን ባለስልጣናት ችላ ያሉበት ምክንያት አሜሪካ በቀደሙት ድርድሮች ታማኝ አልነበረችም፣ ድርድር እያሉ ወደ ኢራን የጦር መርከብ ያስጠጉ ነበር፣ ድርድር እያሉ መጠነ ሰፊ የጦርነት ዝግጅትን እያደረጉ ነበር። እናም በዚህ መሃል ድርድሩ ይህ ነው ሊባል በማይችልበት ሁኔታ ሳይቋጭ ጦርነት ከፈቱብን የሚል ነው። ይህን ጉዳይ በተመለከተ አሜሪካ ሀቀኛ ድርድር ለማድረግ ታማኝ አይደለችም በሚል ገና ጦርነቱ ሳይጀመር ሲናገሩ የተሰሙት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ናቸው። አባስ አራግቺ ይህን የተናገሩት ከአንድ ወር በፊት ከሲኤንኤን ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ነበር። ውጭ ጉዳይ ሚኒስትሩ በዚሁ ቃለ ምልልሳቸው ከአሜሪካ ጋር ጥሩ የድርድር ታሪክ የለንም፣ እነሱ ከኛ ጋር እንደራደር የሚሉት ሊያጠቁን ሲነሱ ነው። ሌላው ቀርቶ በ12ቱ ቀናት ጦርነት ወቅት መጀመሪያ እስራኤል ስታጠቃን ከዚያም አሜሪካ ስትከተል በድርድር ላይ ነበርን። በመሆኑም ትርጉም ያለው ድርድር ሊደረግ የሚችለው በመጀመሪያ መተማመን ሲኖር ነው። የሚገርመው ግን እኛ አሁን አሜሪካንን እንደ ታማኝ ተደራዳሪ አድርገን ለመቁጠር ያለንን እምነት በሙሉ አሟጠን ጨርሰናል ሲሉም ነበር የተናገሩት። በጥቂቱ እንስማቸው። A meaningful negotiation should be based on trust. And unfortunately, we have lost our trust to the United States as a negotiating partner. እንግዲህ አንደኛው በአሁኑ ሰዓት ኢራን የምን ድርድር ነው እያለች ያለበት ምክንያት ነው በሚል የሚታሰበው
ሐቀኛ ድርድር አይካሄድም በሚል ሆኖ ይታያል። ይህ ብቻ ሳይሆን ፕሬዚዳንት ትራምፕ አብዝተው ስለ ድርድር እየተናገሩ ባለበት በዚህ ሰዓት ተጨማሪ የአሜሪካ አየር ወለድና የባህር ኃይልም ወደ ኢራን አቅጣጫ እንዲጓጓዝ እየተደረገ መሆኑም በትራምፕ የንደራደር ሀሳብ ላይ ጥያቄ እንዲነሳም እያደረገ ይገኛል። ከፓሲፊክ አካባቢ በጉዞ ላይ ያለው የአሜሪካ ባህር ኃይል እንደዚሁም ከካሊፎርኒያም ተነስ ተንቀሳቀስ የተባለው ሌላ ኃይል ጓዙን ሸክፎ እየተንቀሳቀሰ ይገኛል። ይህ ኃይል አንድም ሆርሙዝን ለማስከፈት ወይም ደግሞ በነዳጅ ሀብት የበለጸገችዋን ኢራንን ከአርግ ደሴት ለመቆጣጠር ያለመ ሊሆን ይችላል የሚል ግምትም ተሰጥቶታል። A unit of 2,500 Marines is coming from the Pacific, expected to arrive in the Middle East later this week, and another unit from California of 2,500 Marines is on its way, expected to arrive over the next few weeks. በሌላ አቅጣጫ ደግሞ ኢራን ሆርሙዝን በመዝጋቷና በዚህም በቂ የሆነ የመደራደሪያ አቅም አለኝ ብላ በማሰቧም የሚሆንበት እድልም የሰፋ ነው ይታያል። አሁን እንደውም ጦርነቱ ሲነሳ ከነበረበት ጥያቄ ጉዳይ ነዳጅና የስቶክ ገበያዎች ፈተና ጉዳይ ሆኖ እየታየ ነው። ኢራን የሆርሙዝ ሰርጥን ጥርቅም አድርጋ እስከዘጋች ድረስ የመደራደር አቅሟ ጠንክሮ እንደሚቀጥል ታምናለች። የሆርሙዝ ሰርጥ ተዘግቶ በቀጠለ መጠን ትራምፕ ፈተና ውስጥ እየገቡ ይሄዳሉ። ለዚያም ነበር ትራምፕ ኢራን በ48 ሰዓታት ውስጥ ሆርሙዝን ካልከፈተች የኃይል ማመንጫዋን አጋያለሁ ሲል የተሰሙት። እናም ኢራን ቀብረር ብላ ለመደራደር ወሳኝ የመደራደሪያ ካርዱ አድርጋ የያዘችው ሆርሙዝ ሰርጥን በመሆኑ አንዱም ኢራንን በድርድሩ ጉዳይ የማውቀው ነገር የለም እንድትል ያደረጋትም ይኸው የሆርሙዝ ወሽመጥ የበላይነቷ ነው እየተባለም ይገኛል። እስራኤል ድርድር የሚለውን ጉዳይ ጆሮ ባለመስጠቷ ትራምፕ በዚህ አቅጣጫ የእስራኤልን ጉዳይ በጎን ይዘውታል። እናም በዚህ ጦርነት መሃል ስለ ዲፕሎማሲና ድርድር ሲወራ አስቀድመው እስራኤልን ያማከሩበት ሁኔታ አልታየም። በትላንትናው ዕለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለትራምፕ ስልክ በመደወል ማብራሪያ የጠየቁት ትራምፕ በአደባባይ ድርድር መግለጫ ከሰጡ በኋላ እንደነበር የሚታወስ ነው። በሌላ አቅጣጫ ኢራንንም ጉዳይ እንመልከተው። ድርድርን በተመለከተ በወታደራዊ ዘመቻ ተሸንፋለች የተባለችው ኢራን ተሸነፈ እንደተባለ አካል ሰጥለጥ ብላ አንገቷን በማቀርቀር ወደ ድርድሩ ለመግባት ስትሯሯጥ አልታየም። እንደውም ድርድሩን አብዝተው እየጠየቁ ያሉት አሸንፈናል የሚሉት ፕሬዚዳንት ትራምፕ ሆነው ታይተዋል። እንቆቅልሽ ሆኖ ለብዙዎች አልፈታ ያለው የሚስጥር ቋጠሮም እየታየ ያለው እዚች ነጥብ ላይ ነው። ትራምፕም ያሸነፍኩትን ጦርነት አላሸነፍክም በሚል በሚዲያዎች የሐሰት መረጃ እየተሰራጨብኝ ይገኛል በማለትም ወቀሳ ውስጥ እንዲገቡ ያደረጋቸውም እዚህ ጋር ያለው ነጥብ ነው። ኢራንን በሚገባ ለመምታት ለእስራኤል ያሁኑ ወቅት እንደ መልካም አጋጣሚ የተወሰደ ይመስላል።